ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምን ዋላችሁ? የሰኔ 10 ቀን 2017 ዓ.ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስቶቹን እናስቀድማለን። ፕሬዝዳንት ታዬ አጽቀሥላሴንና የባዲኑን ቁጥር አንድ ሰው ተመስገን ጥሩነህን ጨምሮ የብልጽግና ሹማምንት ከሄሊኮፕተሩ መከስከስ በኋላ እንኳን አተረፋችሁ ተብለው የአበባ ጉንጉን ተበርክቶላቸዋል። ለመሆኑ ካደገው በኋላ አቶ አገኘውና ጄኔራል ብርሃኑ በቀለ በዳዳ በምን ሁኔታ ላይ ይገኛሉ? የብልጽግናው ሊቀመንበር በአዲስ አበባ የጠሩት የጄኔራሎች ስብሰባ ምን ይመስላል? የምሽቱ ዜናችን በቅድሚያ የሚያስደምጣችሁ መረጃ ነው። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ሁለቱ ግዙፍ ክፍለ ጦሮች ታላቅ ተጋድሎ አድርገዋል። አንደኛውን ክፍለ ጦር ለማፈን የገባውን የብልጽግና ሰራዊት ደግሞ ሌላው የዙ ክፍለ ጦር በቆረጣ መጥቶ ከፍተኛ ኪሳራ አድርሶበታል። የፋኖ መሪው የተጋድሎ ውሎውን መረጃ አድርሶናል። መረጃውን እናጋራችኋለን። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሁለቱም ኮሮች ታላቅ ድል ተቀዳጅተዋል። የሁለቱም ኮር የሰራዊት አባላት የተጋድሎ ውሎ ምን ይመስላል? ወታደር መሪውን ይመስላል እንዲሉ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ መልከ ብዙ የተጋድሎ ውሎና የድሉ ስፋት በዕለቱ ዜናችን ይደመጣል። የኢራንና የእስራኤል ጦርነት ለብልጽግናው ሊቀመንበር ሌላ ፈተና ሆኖባቸዋል። ከአብርሃም አኮርድ እስከ ድሮን ግዢ ከጸረ ሽብርተኝነት ትብብር እስከ መረጃ ልውውጥ ድረስ ተስማምተን ነበር ይላሉ የብልጽግናው ሊቀመንበር ስለ ክስተቱ በሐዘን ስሜት ተውጠው። ባልተጠበቀ መልኩ ለብልጽግና ፈተና የሆነው የሁለቱ አገራት ጦርነት በምን ምክንያት ነው የሚለውን በትንታኔ ዘገባችን ይዳሰሳል። ተሰሙታላችሁ። የአማራ ሕዝብ የህልውና ትግል ከትናንት እስከ ዛሬ ታማኝ ልጆቹን እየገበረ እዚህ ደርሷል። ታማኞቹ የህዝብ ታጋዮች መራራውን ጽዋ ሲጎነጩ በተመሳሳይ የሚናገሩት ቃል አለም። አደራ አማራን ከጠላቶቹ ጠብቁት አደራ የሚል መልእክት ያስተላልፋሉ። ከታጋይ ሳሙኤል አወቀ እስከ አርበኛ ደምስ ሲመር ያሉ የአማራ ታጋዮችን የስንብት ቃል በዜናችን የምትሰሙት ልዩ መረጃ ነው። ሰዓቱን ጠብቆ ይቀርባል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። ወደ ቀዳሚው ዜናችን አለፍን። የባዴን ባለስልጣናት እንኳን አተረፋችሁ ተባሉ። ትናንት በጎንደር ጠቅላይ ግዛት ማዕከላዊ ጎንደር ዞን ጎርጎራ ከተማ አቅራቢያ ደብረሲና ማርያም ገዳም አካባቢ በፋኖ ተመቶ በወደቀው ሄሊኮፕተር የተረፉት የብልጽግና ባለስልጣናት ባህር ዳር እንኳን ፈጣሪ ያተረፋችሁ ተብለዋል። ከጎንደር ከተማ 50 ኪሎ ሜትር በምትርቀው ጎርጎራ ከተማ በተሽከርካሪ ለመጓጓዝ ፋኖን ስለሚሰጉ ሄሊኮፕተርን ብቻ የሚጠቀሙት የብልጽግና ባለስልጣናት ትናንትም በተመሳሳይ ሄሊኮፕተርን ተጠቅመው ነበር ጎርጎራ የገቡት። በትናንቱ የጎርጎራ ጉዞ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገርና የውሃና ኢነርጂ ሚኒስተር ኢንጂነር ሀብታሙ ኢተፋ ጉዳት ደርሶባቸው ሕክምና ላይ ይገኛሉ። ሄሊኮፕተር ውስጥ ያልነበሩት ደግሞ ጎንደር አጼ ቴዎድሮስ አውሮፕላን ማረፊያ መሄድ ባለመቻላቸው በፈጣን ጀልባ ከጎርጎራ ባህር ዳር መግባታቸው ይታወቃል። ባህር ዳር በፈጣን ጀልባ የገቡት የብልጽግና ባለስልጣናቱ እንኳን አተረፋችሁ የሚል መልእክት ያለው የአበባ ጉንጉን ተበርክቶላቸዋል። በደረሰ ሄሊኮፕተር አደጋ ከፍተኛ ስጋት ገብቷቸው እንደነበር በሚያሳብቅ መልኩ ድንጋጤያቸው ያልጠፋላቸው የብልጽግናው ሹማምንት በባህር ዳር ከተማ እስከ ቀኑ 8 ሰዓት ድረስ መንገዶቹ ሙሉ በሙሉ እንዲዘጉ አስደርገው በከተማዋ የተለያዩ ቦታዎች ሲዘዋወሩ ታይተዋል። ሆኖም በዚህ የከተማ እንቅስቃሴያቸው ከፍተኛ ወታደራዊ ጀባና መኮድ የሚገኘው የአየር ኃይል ሄሊኮፕተርም በተጠንቀቅ ላይ ሆኖ ጥበቃ ያደርግላቸው እንደነበር ምንጮቻችን ገልጸዋል። የቀድሞው ደህንነት ቢሮ ኃላፊው አቶ ተመስገን ጥሩነህ ከሳምንት በፊት በተመሳሳይ በጎንደር በነበራቸው ቆይታ የደህንነት ስጋት እንዳለ ሲነገራቸው በፍጥነት ወደ ባህር ዳር በሄሊኮፕተር መጓዛቸው ይታወሳል። በባህር ዳር ቆይታቸውን በከተማዋም ሆነ በአገሪቱ ብቸኛ የሆነውንና በአሜሪካ መንግስት በእርዳታ የተገኘውን የእጅ ኳስ ሜዳ ላይ እግር ኳስ ተጫውተው ከተማዋን ተቆጣጥረናታል አይነት መልእክት ማስተላለፋቸው አይዘነጋም። የብአዴኑ ቁጥር አንድና በብልጽግናም በኩል ከኦህዴዱ ሊቀመንበር ቀጥሎ አድራጊ ፈጣሪው አቶ ተመስገን ጥሩነህ ዛሬ በባህር ዳር ከገባው የብልጽግና የባለስልጣናት ቡድን ጋር በከተማዋ ጉብኝት ያደረጉትም በተለመደው የፕሮፓጋንዳ መንገዳቸው ነው ሲሉ የጣና ቴሌቪዥን የባህር ዳር ምንጮቻችን ገልጸዋል። ይህ በእንዲህ እንዳለ በደረሰ ሄሊኮፕተር መከስከስ አደጋ የተደናገጠው የብልጽግናው ስርዓት በበኩሉ ወታደራዊ አዛዦችን በሚኒሊክ ቤተ መንግስት መሰብሰቡ ታውቋል። የኤታማዦር ሹሙ ብርሃኑ ጁላ፣ አየር ኃይል አዛዡ ጄኔራል ይልማ መርዳሳ፣ የብልጽግናው ሊቀመንበር ወታደራዊ አማካሪና የተኩስ አመራር ኃላፊው ጄኔራል አለምሸት ደግፌ፣ ምክትል ኤታማዦር ሹሙ ጄኔራል አበባው ታደሰ ለስብሰባ መጠራታቸውን የደረሰን መረጃ ያመላክታል። ከአንድ ተሰብሳቢ በስተቀር ተሰብሳቢውን ጨምሮ ሁሉም የአንድ ብሔረሰብ ተወላጅ የሆኑ
የብልጽግናው ሰራዊት ወታደራዊ አዛዦች ያደረጉትን ስብሰባ ሙሉ መረጃ በቀጣይ ይዘን የምንመለስ ይሆናል። ወደ ተከታዩ መረጃችን አለፈን። ሁለቱ ግዙፍ ክፍለ ጦሮች ታላቅ ተጋድሎ አደረጉ። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አካል የሆኑት እቴጌ ጣይቱ ክፍለ ጦርና ገብርዬ ክፍለ ጦር ከብልጽግናው ሰራዊት ጋር ብርቱ ውጊያ ማድረጋቸውን ገልጸዋል። ሁለቱ ግዙፍ ክፍለ ጦሮች በመና መቀጠዋና በጋይንት አውራጃዎች ከባድ ውጊያ ማድረጋቸው የተገለጸ ሲሆን በተጋድሏቸውም በብልጽግናው ሰራዊት ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ ማድረስ ችለዋል። የክረምት ወቅት መድረሱን ተከትሎ በርካታ ኃይል ያስገባውን የብልጽግናን ሰራዊት በዚህ ወቅት ከፍተኛ ኪሳራ ማድረስ አለብን የሚለው የዙ መመሪያን መሰረት በማድረግ ሁሉም የጠቅላይ ግዛት እዙ ክፍለ ጦሮች ግዳጅ ላይ መሆናቸው ታውቋል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ዘመቻ መምሪያ ኃላፊው አርበኛ ተሾመ አበባው የሚመራው ግዙፉ እቴጌ ጣይቱ ክፍለ ጦር በመና መቀጠው አውራጃ ሸዋር አምባ በተባለ ቦታ ላይ ከባድ ውጊያ አድርጎ በሁለት የብልጽግና መስመራዊ መኮንኖች ላይ እርምጃ ወስዷል። ይህ ዜና እስከተጠናቀረበት ሰዓት ድረስ ከ10 በላይ አድማ ብተናና ቁጥሩ ያልታወቀ የብልጽግና ሰራዊት እርምጃ እንደተወሰደበት የዓይን እማኞች ለጣና ቴሌቪዥን ገልጸዋል። የዓይን እማኞች አክለውም ሰሞኑን የብልጽግና ሰራዊት ከፍተኛ ኃይሉን ማንቀሳቀሱን አስታውሰው በተለይም በምስራቅ በለሳ የደረሰበትን ከባድ ኪሳራ ተከትሎ አጠቃላይ ቀጠናው በሰራዊት እንቅስቃሴ መረበሹን ገልጸዋል። በዛሬው ዕለት የተካሄደው ተጋድሎም የፋኖን የመዋጋት አቅም ብቻ ሳይሆን ቁርጠኝነትም ያረጋገጠ እንደነበር ተናግረዋል። የብልጽግናው ሰራዊት በሁለት አቅጣጫ ነበር የገባው የሚለው የእቴጌ ጣይቱ ክፍለ ጦር ቃል አቀባይ አርበኛ መልካሙ ጣሴ በበኩሉ ምንም እንኳን ከፍተኛ ኃይል ይዞ ቢመጣም እኛም በጽናት ተዋግተን የአማራን ሕዝብ አዋርዶና ገድሎ መውጣት እንደማይችል አሳይተነዋል ብለዋል። አመሰግናለሁ አርበኛ መልካሙ ጣሴ የእቴጌ ጣይቱ ክፍለ ጦር ዋና ቃል አቀባይ። እንደምንሰነበትክ። ዛሬ ከባድ ተጋድሎ ነበር በእናንተ ቀጠና። እስኪ ዝርዝር መረጃውን አጋራን። እሺ አመሰግናለሁ ይርጋ። እንግዲህ አገዛዙ ክረምት ሳይገባበት በተለያዩ አቅጣጫዎች በተለይ ደግሞ ወደኛ ቀጠና መቀጠዋን ስራ ጀምራለሁ በሚል ወይንም የመቀጠዋ ወረዳን ሙሉ በሙሉ ቆጣጠራለሁ በሚል ሰፊ ስራ እየሰራ ሰፊ ተጋድሎ እያደረገ የሚገኝ ነገር ግን ሊሳካለት አልቻለም። በተለያዩ አቅጣጫዎች ብዛት ያለው ኃይል መቀጠዋ ማሰማራት ቢችልም መቀጠዋን ወረዳውን መያዝ አልቻለም። አሁንም ድረስ ከጉና በየምድርና መቀጠዋ ደንበር ላይ አጃ ፋሲለደስ ከሚባል ቦታ ላይ ነው ካምፕ አድርጎ እየተንቀሳቀሰ ያለ። ነገር ግን ሰፊ ኃይል ይዤ መቀጠዋ ወረዳ ይታ ከተማ ላይ ስራ ጀምራለሁ፣ ሙሉ በሙሉ ወረዳውን እቆጣጠራለሁ የሚል ጽኑ ፍላጎት ነበር። ነገር ግን ትግል ከጀመርን ወዲህ ሙሉ በሙሉ መቀጠዋ ላይ መግባት አልቻለም። ወረዳውን ዋና ከተማውን ጨምሮ እኛንን ይዘነው የምንኖረው ዛሬ ላይ ዋና ከተማው ላይ ይገባለው በሚል በብናት በጉና ክምር ድንጋይና በተለያዩ በሌሎች አቅጣጫዎች አስፍቶ መጥቶ ይዛለው ሲል አይሳ ከተማ ላይ ከመቀጠዋ ዋና መቀመጫ ላይ ያለውን ኃይል እና አርበኛ ተሾመ አበባው ከጧት ጀምሮ በሁለት አቅጣጫ ማጥቃት አድርገው ዙሪያውን ከበባ አድርገው ከፍተኛ ምት ተደርጎበታል። በዚህ ግንባር ላይ በርከት ያሉ የአገዛዙ ሰራዊት ሙትና ቁስለኛ ሆነዋል። የተረፉት ከፍተኛ ተራራ ላይ ሸዋራምባ የሚባል አለ። እዛ ፊቂጦር ድሮ ጣሊያኖች ሲዋጉበት የነበረ ትልቅ ተራራ አለ። እዛ ላይ ተንጠልጥሎ ነው ያለው። እንግዲህ ምናልባትም ኃይል ካልደረሰለት እዛው የሚቀር ነው የሚሆነው። ሌሎቹ ግን በመናራሮች የአፈር ማዳበሪያ ሆነው ነው የቀሩት። አብዛኛዎቹ ማለት ይቻላል እዛው ላይ ሙቱ ነዋል ማለት ነው። ከፍተኛ ኪሳራ ነው የደረሰበት። ሁለተኛው ግንባር እዚሁ እንዳልኩ ዋና መቀመጫ አድርጎ ማከፋፈያ አድርጎ ከጉና በየምድር ወደ መቀጠዋ ከሚወስደው ደንበር ላይ አጃ ፋሲለደስ ዳብላ ገብሴ ከሚባል ተራራ ላይ ዋና ማከፋፈያውን አድርጎ የጥፋት ተልእኮውን የሚፈጽምበት ዋና መቀመጫው እዛ ላይ ነው የነበረው። እዛ ላይ ያለውን ደግሞ የጋፋት ክፍለ ጦር ፊቂጦር ብርጌድ በመግባት ድራሹን አጥፍተውታል። ወደ ተለያዩ አቅጣጫዎች ሲበተን በተለይ ደግሞ ወደ ክምር ድንጋይ አቅጣጫ በገዳይ በሚባል ቦታ ላይ ከዚህ ከዳብላ ገብሴ ወደ 10 ኦር 12 ኪሎ ሜትር አካባቢ ድረስ እያሯሯጡት ነው የሚገኘው። በዛ ላይ በሚሮጥበት ሰዓት ደግሞ የተራራው ራስ ጉና ብርጌዶች ክፍለ ጦር የተወሰኑ ብርጌዶች በዛ በታች በክምቴ አቅጣጫ መጥተው አሁንም መዳረሻውን አጥፍተውታል ማለት ነው።
እንግዲህ የጋፋት ክፍለ ጦር ፊቂ ጦር ብርጌድ ሙሉ በሙሉ ዋና ካምፕ የነበረውን አጃፋሲለደስን ተቆጣጥረው ሙሉ በሙሉ እዛ አካባቢ ያለውን ነገር ሀብት ንብረታቸውንም ሁሉንም በቁጥጥር ስር አውለዋል። ይህ በእንዲህ እንዳለ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ገብርዬ ክፍለ ጦር በበኩሉ በታች ጋይንት አውራጃ አርብ ገበያ አቅራቢያ ከብልጽግናው ሰራዊት ጋር ባደረገው ውጊያ በብልጽግና ሰራዊት ላይ ከፍተኛ ኪሳራ ያደረሰበትን ድል መጎናጸፉን የክፍለ ጦሩ ቃል አቀባይ ክፍል አስታውቋል። ቃል አቀባይ ክፍሉ አክሎም እኛ የአርበኛ ከፍ ያለው ደስ የልጆች የጠላት ሰራዊት ከአርብ ገበያ ተነስቶ ወደ ቀበሌ 8 ለመግባት በሚንቀሳቀስበት ሰዓት የደጃዝማች ገሰሰ ብርጌድ አባላት በከፈትንበት ተኩስ ከ10 በላይ የሚሆነውን ከባድ ጉዳት አደረሰንበት ወደ ሆስፒታል ሲላክ 5ቱ ደግሞ እርምጃ ተወስዶባቸዋል። 2 እጃቸውን ለፋኖ ሰጥተዋል ሲል አስታውቋል። የአርበኛ ከፍ ያለው ደሴን በባንዳዎች መገደል ተከትሎ የብልጽግናው ሰራዊት ባደረገው ግምገማ የደቡብ ጎንደሩ ጽንፈኛ ዋናው መሪ ተገድሏል፣ አንዱም እጁን ሰጥቷል፣ ቀሪዎቹ ለሰራዊታችን ስጋት ስለማይሆኑበት ለቀማ ብቻ ነው የቀረን የሚል ግምገማ ማድረጉ ይታወሳል። ሆኖም የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በስፋት በሚንቀሳቀስባቸው የስማዳ ጋይንትና እስቴን ጨምሮ የሊቦ ከምከምና እብናት እንዲሁም መና መቀጠዋና ጉና በጌምድር አውራጃዎች ላይ የፋኖ ብርቱ ክንድ በብልጽግናው ሰራዊት ላይ በርትቶበታል። ይህን አስመልክቶ የገብርዬ ክፍለ ጦር አመራሮች ለጣና ቴሌቪዥን ሲናገሩ የመሪያችንንና የትግል ምልክታችን አርበኛ ከፍ ያለው ደሴ በባንዳዎች መገደሉ ብዙ እንደጎዳን ግልጽ ነው። ነገር ግን ትግል የጀመርነው እኛም ሆን ታላቅ አባታችን አርበኛ ከፍ ያለው አንሞትም ብለን አይደለም። ምንም እንኳን ባመንከው ወንድምህ ከጀርባ መመታቱ ህመሙን ቢያከፋውም በዋናዎቹ ጠላቶቻችን ህወሓትና ብልጽግና ላይ ግን ራሳችንን አጠናክረን እንደ ንስር ታድሰን መነሳታችን አይቀርም። ዛሬን ጨምሮ በተከታታይ ያደረግናቸው በድል የታጀቡ ተጋድሎች የፈጸምናቸውን በዚህ ምክንያት ነው ብለዋል። ክቡራትና ክቡራን መረጃዎቻችን እንደቀጠሉ ናቸው። ምርጫችሁ ስለምታደርጉን እናመሰግናለን። ሸዋ ላይ ከፍተኛ ወታደራዊ ድል ተመዘገበ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሁለቱም ኮሮች ድል መቀዳጀታቸውን የሁለቱም ኮር ሚዲያና ኮሚኒኬሽን ክፍሎች ያደረሱን መረጃ አመላከተ። የመሐመድ ቢሆነ ኮር በመራቤቴ ቀጠና የብልጽግናን ሰራዊትና የባዲንን ሚልሻ ከፍተኛ የሰዋዊና ቆሳዊ ኪሳራ ሲያደርሱበት የአጼ አምደ ጽዮን ኮር በበኩሉ ሁሉም የኮሩ ክፍለ ጦሮች በሁሉም የሸዋ ቀጠና በመዘዋወር ከዙ ወታደራዊ ኮማንድ የሰጣቸውን ማናቸውንም ግዳጅ በአግባቡ እየተወጡ ይገኛሉ። ከቀናት በፊት ጀምሮ ከፍተኛ ትንቅንቅ እየተካሄደበት ያለው የመራቤቴ አውራጃ ዛሬም በአማራ ፋኖ ሸዋ ጠቅላይ ግዛት እዝ በድል የታጀበ ከፍተኛ ተጋድሎ ተካሂዶበታል። የመሐመድ ቢሆነ ኮር ሚዲያና ኮሚኒኬሽን ክፍል የተጋድሎን ውሎ አስመልክቶ ለጣና ቴሌቪዥን ባደረሰው መረጃ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነ ኮር የጣይቱ ክፍለ ጦር ዛሬ ከንጋቱ 11 ሰዓት ተኩል ጀምሮ በባዲ ሚሊሻ መንገድ መሪነት መነሻውን ከሬማ ከተማ ያደረገው ያገዛዙ ሰራዊት ጣይቱ ክፍለ ጦር በአንደኛ ሻለቃና በአራተኛ ሻለቃ በመጅት ቀበሌ ወይም ጨበሬ አምባ የተባለ ቦታ ላይ ባደረጉት ተጋድሎ ታላቅ ድል ተጎናጽፈዋል። በዚህ ውጊያ የባዲ ሚሊሻ ሙሉ በሙሉ እርምጃ የተወሰደበት ሲሆን የብልጽግና ሰራዊት በበኩሉ የኃይልና የሁኔታ ግምገማ በማድረግ ወደ መጣበት አፈግፍጓል ሲል አስታውቋል። በወታደራዊ ግዳጅ አፈጻጸምና የሰራዊት ግንባታው የተመሰከረለት የጣይቱ ክፍለ ጦር እስከ እኩለ ቀን የዘለቀ ብርቱ ውጊያ በማድረግ በብልጽግናው ሰራዊት ላይ ድል መቀዳጀቱ ታውቋል። በዚሁ የሸዋ ጠቅላይ ግዛት እዝ የተጋድሎ መረጃ ደግሞ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በአጼ አምደ ጽዮን ኮር ስር ያሉት ሁሉም ክፍለ ጦሮች በሁሉም የሸዋ ቀጠና በመዘዋወር ከዙ ወታደራዊ ኮማንድ የተሰጣቸውን ማናቸውንም ግዳጅ በአግባቡ እየተወጡ ይገኛሉ ሲል የኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን ገልጿል። የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል የአጼ ዳዊት ክፍለ ጦር በሁለት ቀጠናዎች ታላላቅ ግዳጆችን በብቃት መወጣቱን ለዝግጅት ክፍላችን ባደረሰን መረጃ አስታውቋል። ሚዲያና ኮሚኒኬሽን ክፍሉ አክሎም ከወራት በፊት ከሸዋ ጠቅላይ ግዛት መራቤቴ አውራጃ ቀጠና በመንቀሳቀስ ውጤታማ ግዳጆችን ስትፈጽም የነበረችው የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ዛሬም እንደ ትላንቱ በድል ጉዞዋ ቀጥላለች። ክፍለ ጦሯ በአባታችን ፊት አውራሪ አስማረ ዳኘ የትውልድ ቦታ በአሳግርት ወረዳና በመንፈስ አባታችን አጼ ምኒልክ ትውልድ በአንኮበር ቀጠና ግዳጇን በሚገባ እየተወጣች ትገኛለች ብለዋል። የተሰዉ ታጋዮችን የትግል አደራ የማያጠፉ ናቸው የተባሉት የክፍለ ጦሩ አባላት በጀግኖች መሪዎቻቸው እየተመሩ በቀጠናው ግዳጃቸውን እየተወጡ ነው። የዚህ ታማኝና ጀግና ክፍለ ጦር አባል የሆነችው የአስማረ ዳኘ አንደኛ ሻለቃ በደብረ ብርሃን ከተማ ዙሪያ በምትገኘው በጫንጫ ወረዳ በአንጋዳ ቀበሌ የተለያዩ ግዳጆችን በመወጣት ላይ መሆኗን አስታውቋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች
የሰኔ 10 ቀን 2017 ዓ.ም ጣና ዜናችን እንደቀጠለ ነው። በትንታኔ ወደምንመለከተው ዓለም አቀፍ ዘገባችን እናልፋለን። የእስራኤልና ኢራን ጦርነት ብልጽግናን አስጨንቆታል። እስራኤልና ኢራን የገቡበት አውዳሚ ጦርነት እያንዳንዱን የዓለም ክፍል መንካቱን ቀጥሏል። ከነዳጅና ከሸቀጥ ዋጋ መጨመር እስከ ደህንነት ስጋት ጀምሮ በእያንዳንዱ የዓለም መሪዎች ላይም ሌላ ፈተና ሆኖ ቀርቧል። የሁለቱ የመካከለኛው ምስራቅ ሀያላን ሀገራት ጦርነት ከባድ ፈተና ከደቀነባቸው መሪዎች መካከል የብልጽግናው ሊቀመንበር ቀዳሚው ናቸው። የብልጽግናው አገዛዝ በኢራንና እስራኤል ጦርነት ሁለት ፈተናዎችን እንዲጋፈጡ ሆነዋል። ፈተናውን የበለጠ የሚያጎላው ደግሞ የመሐመድ ቢን ዛይድ ፍላጎት ሲታከልበት መሆኑን የፖለቲካ ተንታኞች ተናግረዋል። ከአንድ ወር በፊት በአዲስ አበባ አንድ ልዩ እንግዳ መግባታቸውን በብልጽግና ሚዲያዎች በኩል በይፋ ተነገረም። የብልጽግናው ሚዲያዎች የእንግዳውን መግባት በይፋ ይናገሩት እንጂ የእንግዳውን አመጣጥ ግን በይፋ ለመናገር አልደፈሩም ነበር። ቀለል ያለ የእንግዳ አቀባበል ፕሮቶኮል የተደረገለት ያ እንግዳ ከሚዲያዎች ካሜራ ጀርባ ግን ደንደንና ፈርጠም ያሉ አጀንዳዎችን ከጉምቱ የብልጽግናው ሰዎች ጋር ተነጋግሯል። በወቅቱ ለብልጽግናው ሊቀመንበር ከጎንነን አትጨነቅ ሲሉ የተናገሩ ቢሆንም ዛሬ ግን ያ እንግዳ ለራሳቸውን ፈተና በዝቶባቸዋል። የብልጽግና ውጭ ጉዳይ ሚኒስተር የስልጣናቻቸውና የስም ሞክሻቸው ጌዲዮን ሞሼ ሳር ከቴል አቪቭ አዲስ አበባ የገቡት እንደ ፈረንጆቹ የዘመን ስሌት ሜይ 5 ቀን 2025 ነበር። ይህ ማለት እስራኤል እንደ ሀገር የተመሰረተችበትን 77ኛ ዓመት ለማክበር 7 ቀን ሲቀረው ነበር። ዛሬ ደግሞ የእስራኤልን ሀገርነት የማትቀበለው የአያቶላዎቹ ሀገር ኢራን ከእስራኤል ጋር የለየለት ጦርነት ገብታለች። ነገራችን ላይ ከእስራኤል የ77 ዓመት የሀገርነት ምስረታ ውስጥ 31 ዓመታትን ኢራንና እስራኤል ያሳለፉትን አይነት የፍቅር ዘመን የትኛውም ሀገር አላሳለፈም ነበር። ሲያልቅ አያምር ሆኖ ዛሬ በአይነ ቁራኛ ቢፈላለጉም ቅሉ የመካከለኛው ምስራቅ ልዕለ ኃያል የዓለም ኢኮኖሚና ደህንነት ባለከባድ ሚዛን በ6 ቀን ጦርነት 1/4ኛውን የዓለም ክፍል ያሸነፈች ትንሿ ግን ደግሞ ትልቅ አገር እስራኤል። ይህች አገር በአሁኑ ሰዓት ከቅርብ ሩቅ ጎረቤቷ ኢራን ጋር የለየለት ጦርነት ጀምራ ከባድ ቀውስ እያደረሰችና እየደረሰባት ነው። ቴህራንና ቴል አቪቭ በየሰዓቱ የሞት መላእክት የተሸከሙ የሚሳኤል አረሮችን ይወራወራሉ። አንድ ሙሉ ግዙፍ የገበያ ማዕከልንና በሺዎች የሚቆጠር ሕዝብ የሚኖርባቸውን አፓርታማዎች በደቂቃዎች ውስጥ ወደ ፍርስራሽነት ሲቀየሩ እንደ አውሮፓ እግር ኳስ በቀጥታ የቴሌቪዥን ስርጭት እየተከታተልን ነው። የዓለምን ኢኮኖሚ የተሸከመው ነዳጅም በአንዴ በንዴት ጣራ ሲነካ ታይቷል። 30 በመቶ የዓለምን የንግድ እንቅስቃሴ የሚያስተላልፈው የሆርሙዝ ሰርጥም ቢሆን አደጋ ላይ ወድቋል። በዚህ ደረጃ የዓለምን ፖለቲካ፣ ኢኮኖሚና ወታደራዊ ገጽታ የተፈታተነው የሁለቱ ሀገራት ጦርነት ለብልጽግናው ስርዓት ደግሞ የበለጠ ፈተና ሆኖበታል። ቀደም ሲል እንደተገለጸው ጌዲዮን ሞሼ አዲስ አበባ ገብተው ከጌዲዮን ጢሞቴዎስና ከብልጽግናው ሊቀመንበር ጋር ውይይት አድርገው ነበር። የጠቅላይ ሚኒስትር ቤንያሚን ኔታንያሁን መልእክት ይዘው ምኒልክ ቤተ መንግሥት የገቡት ጌዲዮን ሞሼ ከኢትዮጵያ ጋር በወታደራዊ ጉዳዮች ለመስራት ነበር ውይይቱ። በተለይም የውይይታቸው ማጠንጠኛ የነበሩት የሱዳንን ጸጥታ ጉዳይና የአብርሃም አኮርድ ጉዳይ በ4 ኪሎ ስብሰባ አጀንዳ እንደነበር ዲፕሎማቲክ ምንጮቻችን ተናግረዋል። በዶናልድ ትራምፕ አግባቢነትና አመቻችነት በ2020 የተፈረመው አብርሃም አኮርድ እስራኤል፣ የተባበሩት አረብ ኤሚሬቶች፣ ሱዳን፣ ሞሮኮና ባህሬን አባል የሆኑበት ስምምነት ነው። በዚያ ስምምነት አባል የሆነችዋ የተባበሩት አረብ ኤሚሬትስ በብልጽግና ትከሻ ላይ ተፈናጣ ካርቱምና ዳርፉር ከገባች ቆይታለች። እስራኤል ደግሞ በሱዳን ምድር እንዲጠበቅላት የምትፈልገው ጥቅም አለ። ያ ጥቅም ደግሞ ከአየር ክልል ጨምሮ የኢኮኖሚና ሌሎች የጸጥታ ጉዳዮችን ያካተተ ሲሆን በብልጽግናው ትከሻ ላይ ተቀምጣ ሱዳን የገባቸው የተባበሩት አረብ ኤሚሬቶች በበኩሏ ከሞኝ ደጃፍ ሞፈር ለመቁረጥ ምሳር ይዛ የተሰለፈች አገር ናት። ኢትዮጵያ ደግሞ በብልጽግናው ስርዓት ምክንያት ጦርነት ዋና መገለጫዋ ሆናለች። የብልጽግናው ሊቀመንበር ለሚከተሉት የጦርነት መንገዳቸው ዋና ማስፈጸሚያ መሳሪያ የሆነው ድሮን ሲሆን የድሮን ግዥን ፍለጋ የሚማትሩት ከእስራኤል ጋር የጥቅም ግጭት ባለባቸው አገራት ነው። ኢራንና ቱርክ ቀዳሚዎቹ ሲሆኑ የተባበሩት አረብ ኤሚሬቶች ደግሞ ሌላዋ ናት። የጌዲዮን ሞሼ የአዲስ አበባ ቆይታም የሁለቱን አገራት ወታደራዊ ግንኙነት ለማሳለጥ ያለመ እንደነበር ዲፕሎማቲክ ምንጮቻችን ገልጸዋል። የኢራንና እስራኤል ጦርነት በይፋ መጀመር ዋና ፈተና የሆነው በዚህ መንገድ ነው። ጦርነቱ እየገፋ ሲሄድ አገራት የኃይል አሰላለፋቸውን እንዲያሳውቁ ጥያቄ መቅረቡ አይቀርም። ያኔ ደግሞ የብልጽግናው ሊቀመንበር ምርጫቸው የሚሆነው የኢትዮጵያ የውጭ ግንኙነትን ታሳቢ ባደረገ መልኩ ሳይሆን
በተባበሩት አረብ ኤሚሬቶች ፍላጎትና ውሳኔ ላይ የተመሰረተ እንደሚሆን ግልጽ ነው። የሁለቱ ሀገራት ጦርነት ደግሞ ሃይማኖታዊ መልክ እንዲላበስ እየተደረገ መሆኑን ተከትሎ በቀጣይ የብልጽግናው ሊቀመንበር ሊያሳልፉት የሚችሉት የውጭ ግንኙነት ውሳኔ ፈታኝ እንደሚሆን ይገመታል። እዚህ ጉዳይ አስተያየታቸውን ለጣና ቴሌቪዥን የሰጡ የዲፕሎማቲክ ተንታኞች በበኩላቸው ጦርነቱን ሃይማኖታዊ መልክ ለማላበስ የሚፈልጉ እንደ ኤርዶዋን አይነት መሪዎች ሊኖሩ ይችላሉ። በአንዳንድ ሀገራትም ይህንን ምልክት እያየው ነው። ግን ደግሞ የኢራን ጎረቤት የሆኑት ኢራቅና ሳውዲ አረቢያ ከአሜሪካ ጎን መሰለፋቸውን መዘንጋት የለብንም ሲሉ ጦርነቱ የኃያል የበላይነትን ለማስጠበቅ በሚደረግ ፍክክር ሃይማኖታዊ ሽፋን እንዲሰጠው ሊችል ይሆናል እንጂ ዓላማው ወታደራዊ የኃይል የበላይነትን ማስጠበቅና ኢኮኖሚያዊ ጥቅምን ማስከበር መሆኑን ተንታኞች ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለቱ አገራት ጦርነት ዙሪያ ስለ ድርድር ተጠይቀው ነበር። አወዛጋቢውና ቱጃሩ ሰው ሲመልሱም ትንሽ ይላፉ ተዋቸው፣ ሲዋጣላቸው እናገላግላቸዋለን በማለት ነበር የተናገሩት። ይህም የጦርነቱን ቀጣይነት የሚያመላክት ሲሆን በዚህ መልኩ ጦርነቱ የሚራዘም ከሆነ ደግሞ የአፍሪካ ቀንድ ፖለቲካና የአማራ ሕዝብ የህልውና ትግልም ታሳቢ ሊደረግ ይገባል። በተለይም የአማራ ሕዝብ የህልውና ትግል በይበልጥ ልዩ ጥንቃቄ የሚያስፈልግበት ትክክለኛ ጊዜ ይህ ወቅት መሆኑን የሚናገሩት ተንታኞች አሁን የዓለም ትኩረት በእስራኤልና በኢራን ጉዳይ ነው። በዚህ የተነሳም የብልጽግናው አገዛዝ በአማራ ሕዝብ ላይ የለየለት የጭካኔ ተግባርና የጦር ወንጀል ሊፈጸም እንደሚችል ይጠበቃል ብለዋል። ተንታኞች አስተያየታቸውን ሲያክሉም የፋኖ መሪዎች ትግላቸውን በተናበበ መልኩ ማጠናከርና ብልጽግናን ረፍት ማሳጣት ቀዳሚው ሲሆን በውጭ የሚኖረው የትግሉ ደጋፊም ነኝ የሚለው ደግሞ የተናበበና አንድነትን የተላበሰ የዲፕሎማሲና የፋይናንስ ትግል ማድረግ ይገባዋል ሲሉ ተናግረዋል። በመጨረሻም የአማራ ሕዝብ የህልውና ትግል ከትናንት እስከ ዛሬ ያሉ ታማኝ የህዝብ ታጋዮች በትግል ሜዳ ላይ ሲሰዉ ያስተላለፉትን መልእክት አስመልክቶ በትናንትናው ዕለት ያቀረብንላችሁ የዘጋቢ ፊልም ከፊል መረጃ እናስታውሳችኋለን። ወንዶቹ የሚያደንቁት፣ ጠላት የሚርበደበድለት፣ ወገን የሚኮራበት፣ ባንዳዎች የማይተኙለት፣ የትግል አጋሮቹ ደግሞ የሚመኩበት ጀግናው ተዋጊ አዋጊና አደራጅ የነበረው አርበኛ ደምስ ሲመር የክብር ሽኝትና የጀግንነት ስንብት ተፈጽሟል። የጀግና ፍጻሜው የክብር ስንብት እንጂ እጅ መስጠት አይደለምና ጀግናው ደምስ ሲመርም ከጀግኖቹ ወንድሞቹ ጋር በጀግንነት ተፋልሞ በክብር ወድቋል። የ21ኛው ክፍለ ዘመን ፕሮፌሰር አስራት ወልደየስ ሲባል የነበረው ደፋሩ ጀግናው ምሁሩና ፖለቲከኛው አርበኛ ሳሙኤል አወቀ የህወሓት ኢህአዴግን የጭቆና አገዛዝ በቆራጥነት የተፋለመ ወጣት ነበር። ወጣቱ ፖለቲከኛ ሳሙኤል አወቀ ሊገድሉኝ እንደሆነ አውቃለሁ፣ ነገር ግን የኔን ትውልድ አደራ የምለው የአማራን ህዝብ ህወሓትን ከመሰለ አደገኛ ጠላት ጠብቁ ሲል የትግል አደራ ሰጥቶ በክብር ከተሰዋ ዛሬ 10 ዓመት ሞላው። የጀግናው ስንብት ከጀግኖቹ ሜዳ ወንዶቹ የሚያደንቁት፣ ጠላት የሚርበደበድለት፣ ወገን የሚኮራበት፣ ባንዳዎች የማይተኙለት፣ የትግል አጋሮቹ ደግሞ የሚመኩበት ጀግናው ተዋጊ አዋጊና አደራጅ የነበረው አርበኛ ደምስ ሲመር የክብር ሽኝትና የጀግንነት ስንብት ተፈጽሟል። የጀግና ፍጻሜው የክብር ስንብት እንጂ እጅ መስጠትን አይደለምና ጀግናው ደምስ ሲመርም ከጀግኖቹ ወንድሞቹ ጋር በጀግንነት ተፋልሞ በክብር ወድቋል። በላወን ተራራ ንፋረድሻለሁ ወለው ሰቶይ ጀግናችን ገብሬብሻለሁ ኧረ በለው በ1985 ዓ.ም የካቲት 21 ቀን የተወለደው የአቶ ብርሃኔ ይመርና የወይዘሮ ደስታ ክብረት የአብራካቸው ክፋይ ደምስ ሲመር የጀግኖቹ ማህፀን የአማራ ምድር ካፈራቻቸው እንቁ ልጆቿ መካከል አርበኛ ደምስ የዚህ ዘመን አንዱ ጀግናዋ ነው። የጀግንነት ላብራቶሪ በሆነው የጦር ሜዳው ተጋድሎ ላይ ለስልታዊ ማፈግፈግ በሚል የፈሪ ማምለጫ ድርድርን ሳይጠቀም የተደራደሩትን ጓዶቹን ደግሞ ይህ የአማራን ሕዝብ ትግል ማዋረድ ነው ብሎ በጀግንነቱ የቀጠለ ጀግና ነው። ጀግናና ብርሌ ዕድሜው አጭር ነው እንዲሉ በዚች የህወሓትና የኦህዴድ ዘረኛ አክራሪዎች እየተፈራረቁ በሚገዟት ምድር ከ33 ዓመታት በታች በመኖር በጀግንነት ተሰናብቷታል። ጀግናው ደምስ ሲመር ይችን ምድር ከተቀላቀለበት የካቲት 21 ቀን ጀምሮ ያለፉትን 32 ዓመታት ከ104 ቀናትን ያሳለፈው እንደ ማንኛውም የአማራ ልጅ በትምህርት ቤተሰብን በመርዳትና በስራ ላይ ሲሆን የተሰማራባቸው የሥራ መስኮችም ሆኑ የትምህርት ቤት ቆይታው ለተሳትፎ ብቻ የተደረጉ ሳይሆኑ ከልብ የሆነ ስኬታማነትን የተላበሱ ነበሩ። ሴትዋ የተባለችው የእጇ ምድር የወልዲያ አጎራባች ቀበሌ የጀግናዋ ደምስ ሲመር የትውልድ ቀበሌ ነች። ከአመየ ሚጮ እስከ ወልዲያ ሁለተኛ ደረጃ ትምህርት ቤት የቀጠለው ትምህርት
በሂደትም ወደ ሙያና ቴክኒክ ከዚያም ወደ ወልዲያ ዩኒቨርሲቲ ዘልቋል። ትምህርትን ከፊደል ሀ ብሎ የጀመረውና ከወልዲያ ዩኒቨርሲቲ በመጀመሪያ ዲግሪ የተመረቀው መልከ መልካሙ ወጣት በስራው መስክም ስኬታማነቱን ያስመሰከረ እንደነበር የቅርብ ወዳጆቹ ይመሰክሩለታል። 8 ስራ ፈላጊ ወልዲያ ከተማ ወጣቶችን በስሩ በመቅጠር ጎንደር በር በሚባለው የከተማዋ ክፍል የከፈተው የብረታ ብረት ስራው የአዱኛ መንገድን በጊዜ ያስጀመረው የስራ መስክ ነበር። ከሰው ጋር ተግባቢው አመለ መልካሙ ወጣት ደምስ ሲመር በትምህርቱ ቀለምን የዘለቀ በስራውም የተመሰከረለት ታታሪ የመሆኑን ያህል በትዳር ህይወቱም እንዲሁ ስኬታማ ነበር። የልጆች አባት ያደረገውን ትዳሩን በለጋ ዕድሜው የጀመረ ሲሆን የትዳር ህይወቱም የተመሰገነና በኩዮቹ ዘንድም ባሪያነቱ የሚወሰድ ነው። የሥራውን ዓለም በብረታ ብረት ብየዳ የጀመረው መልከ መልካሙ ወጣት የአማራን ህዝብ ለማጥፋት ብረት ነክሶ የማለውን ህወሓትን ከ2008 ዓ.ም ጀምሮ በመታገል ትግሉን ተቀላቀለ። የትግል ጉዞውንም በወልዲያው ህዝባዊ እምቢተኝነት ሀብሎ ጀመረ። የህወሓትን አገዛዝ በአማራ ህዝብ ላይ ሰነድ ቀርጾና ፖሊሲ አርቅቆ በከፈተው ጥቃት በመቶ ሺዎች የሚቆጠረውን የአማራ ህዝብ አፈናቅሏል፣ ገድሏል፣ አፍኖ ሰውሯል፣ በእስር አሰቃይቷል። በሚሊዮን የሚቆጠር ትውልድ እንዳይፈጠር ደግሞ በወሊድ መከላከያ አምክኗል። ይህን ሁሉ ግፍና መከራ በህዝብ ላይ የደገሰውን የህወሓትን የጥላቻ ፖለቲካ አስቀድመው ከተረዱት የሱ ዘመን ጓደኞቹ መካከል እንደ መሐመድ ቢሆነኝና ሞላ ደስዬ፣ አሸናፊ ዓለሙ፣ ኮማንዶ ዳንኤል ዓለሙ ከመሳሰሉት ወንድሞቹ ጋር ሆኖ የጸረ አማራውን ስርዓት በብርታት ይታገሉት ጀመረ። በተለይም የወልዲያን ወጣቶች በማደራጀት በማንቃትና ወደ ትግል ሜዳው በመምራት የህወሓትን ምስለኔዎች አስጨንቀው ያዟቸው። የደምስ ሲመር፣ የሞላ ደስዬ፣ አሸናፊ ዓለሙ፣ ኮማንዶ ዳንኤል ዓለሙ፣ የመሐመድ ቢሆነኝና የሌሎችም እንቁ የአማራ ልጆች እንቅስቃሴ እያደገ ሄዶ ግዙፉን የምስራቅ አማራ ፋኖን ለመመስረት አበቃው። ፍየል ከመድረሷ ቅጠል መበጠሷ እንዲሉ የአሁኑ ብልጽግና ወደ ስልጣን በመጣ በማግስቱ በአማራ ህዝብ ላይ የተቀናጀና ተራዛሚ የጥቃት በትሩን መሰንዘር ጀመረ። የአማራ ህዝብ ትግል ህወሓትን ወደ መቀሌ መሸኘቱን ተከትሎ የሚኒሊክ ቤተ መንግስትን የተቆጣጠረው ተረኛው የኦህዴድ አክራሪ ብሔርተኛ በአማራ ህዝብ ላይ ጥቃት መክፈት የጀመረው ገና የቤተ መንግስቱ ግቢ ከመጸዳቱ በፊት ነበር። በመሃል ግን የአማራ ህዝብ ቀዳሚ ጠላት ህወሓት በአማራ ህዝብ ላይ ወረራ መክፈቱን ተከትሎ የምስራቅ አማራ ፋኖን ከወንድሞቹ ጋር ያደራጀው አርበኛ ደምስ ሲመር የሚወደውን ትዳሩንና የሚኖርበትን ስራውን ትቶ በይፋ የትጥቅ ትግሉን ተቀላቀለ። ይህን የብልጽግና እኩይ ዓላማ ቀድመው የተረዱት እነ አርበኛ ደምስ ሲመር በጽኑ ተጋድሏቸው የአማራን ህዝብ መከራ ለመመከት ወደ ትግል ገብተው ህዝብን መታደግ ችለዋል። እነ ደምስ ይህንን ውሳኔ ወስነው በድፍረት ወጥተው ባይታገሉት ኑሮ ውስን የምስራቅ አማራ ፋኖ መሪዎች ዘወልድ በሚባለው የአገር ሽማግሌ ባህል መሰረት ከብልጽግናው ሰራዊት አዛዦች ጋር ተደራድረው ትጥቃቸውን ለመፍታት እያላሉ ነበር። ይህንን የተመለከተው አርበኛ ደምስ ሲመር ግን ምን ሲሆን ትጥቅ ይወርዳል፣ እጄን ታስሬም አልገረፍም ብሎ 2 የሻለቃ ጦር ብቻ በመያዝ ወደ ታላቁ የጦር ጠበብት ኮሎኔል ፈንታው ሟባውና ኮሎኔል ሞገስ ዘገየ የሚመሩት ጦር ተቀላቀለም። ቆይቶም በታላቁ ምሁርና የአማራ ትግል አብሪ ኮከብ ፕሮፌሰር አስራት ወልደየስ ስም የተሰየመ ብርጌድ መስርቶ ወልዲያና አካባቢው ዙሪያ የሚንቀሳቀሰውን የብልጽግና ሰራዊት አይቀጡ ቅጣት እየቀጣ የአማራን ህዝብ የሉና ትግል በድል ማስኬድ ጀመረ። በዚህ ስኬታማ የትግል ጉዞ ላይ በነበረበት ወቅት በዚህ ዘገባ ላይ መግለጽ በማንፈልገው ግን ደግሞ ታሪክ መዝግቦ በያዘው አሳፋሪ ክስተት ሐምሌ 27 ቀን 2016 ዓ.ም አርበኛ ደምስ ሲመር ከትግል ሜዳ እንዲርቅ ተደረገ። ለወራት የቁም እስረኛ ሆኖ የቆየው አርበኛ ደምስ ሲመር በመጨረሻም በራሱ ጥረት ህዳር 21 ቀን 2017 ዓ.ም ከቁም እስር ወጥቶ የትግል አርአያዬ የሚላቸውን አርበኛ ኮሎኔል ፈንታው ሟባውንና ጦራቸውን ተቀላቅሎ መታገል ጀመረ። ከባዱ የኩላሊት ህመም እረፍት ቢነሳውም እኔ እረፍት የማጣው አማራ እንደተዋረደ ከቀረ ብቻ ነው። ከኩላሊት ህመም ብድንና አማራ ግን ከተደቀነበት የሉና አደጋ መዳን ካልቻለ የእኔ መኖር ትርጉሙ ምንድን ነው? አውቃለሁ የተሸከምኩት በሽታ ሊገድለኝ ቀን ቆርጦልኛል። ነገር ግን የማይሞተውን ትግሌን አደራ ሲል ለጓዶቹ ደጋግሞ ይናገር ነበር። በታላቅ ጀግንነት ተፋልሞ በክብር በወደቀበት የሰኔ 5 ተጋድሎም ይህን ትግል አደራ ጠብቁት፣ የኔ ጉዞ ግን እዚህ ላይ ያቆመ መስሎኛል፣ አደራ አደራ እያለ ነበር ህቅታው የተቋረጠው። ቤት ዘራ ብዬ ጀወል ቆርጫለሁ፣ እናንተ ሱሩበት ወታደር ሁኛለሁ። ከአርበኛ ደምስ ጋር በጀግንነት ሲፋለሙ የነበሩት የአማራ ህዝብ ታማኝ ታጋዮች አርበኛ ጌታቸው አሻግሬና በቅጽል ስሙ አባ ግርሻ የሚባለው አርበኛ ኮራ ደርቤ ለአማራ ህዝብ ህልውና ሲሉ የራሳቸውን ህልውና ያከሰሙ እንቁ ጀግኖች ናቸው። ቤበር ከበሩ ዘራፍ ያለው ማን ነው? ደራጎር ከበሩ ዘራፍ
ክቡራን ቤተሰቦቻችን ዛሬ ሰኔ 8 ቀን ነው። ይህች ቀን ደግሞ ከ10 ዓመት በፊት እሱም እንደ አርበኛ ደምስ ሲመር ትግሌን አደራ እያለ ለአማራ ሕዝብ ክብር ሲል ሞትን በቆራጥነት ተቀብሎ የተሰዋው የታጋይ ሳሙኤል አወቀ 10ኛ ሙት ዓመት ነው። የአንደኛው ክፍለ ዘመን ፕሮፌሰር አስራት ይባል የነበረው ደፋሩ ጀግናው ምሁሩና ፖለቲከኛው አርበኛ ሳሙኤል አወቀ የህወሓት ኢህአዴግን የጭቆና አገዛዝ በቆራጥነት የተፋለመ ወጣት ነበር። ወጣቱ ፖለቲከኛ ሳሙኤል አወቀ ሊገድሉኝ እንደሆነ አውቃለሁ፣ ነገር ግን የኔን ትውልድ አደራ የምለው ትግሌን አደራ ጠብቁ ሲል ነበር ህያው ያደራ ቃሉን የሰጠው። አርበኛ ሳሙኤል አወቀ የአማራን ህዝብ ህወሓትን ከመሰለ አደገኛ ጠላት ጠብቁ ሲል የትግል አደራ ሰጥቶ በክብር ከተሰዋ ዛሬ 10 ዓመት ሞላው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የሰኔ 10 ቀን 2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎች እንዲደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉና እንድትወዳጁን እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር